ሰላም ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በለጠ ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ቻት ስትደራረጉ፣ ከዛም አልፎ ደግሞ ቲክቶክ ላይ፣ ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው? አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ እናንተን ደስ በሚላችሁ ሶሻል ሚዲያ አማራጭ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ሀይበሩን ደውሉን፣ መማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት እገባለሁ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። በዛሬው ትምህርታችን ደግሞ ይዤላችሁ የመጣው ረጃጅም አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለውን አብረን የምናይ ይሆናል ማለት ነው። እዚህ ጋር እሱ እንደምታዩት ምን ይላል? ረዥም አረፍተ ነገሮችን መጻፍ ይላል። ረዥም አረፍተ ነገሮችን መጻፍ። ኦኬ፣ ልጀምር። መጀመር ያልቻለ ሰው መቼም ስኬታማ አይሆንም። እውነት ነዋ። መጀመር ያልቻለ ሰው መቼም ስኬታማ አይሆንም የሚለውን ይህን የተለመደ አረፍተ ነገር እንዴት እንደምቀይረው ላሳያችሁ። ኦኬ፣ አንድ የአማርኛው ልድገመው። መጀመር ያልቻለ ሰው መቼም ስኬታማ አይሆንም። በአንድ ላይ ምን ይላል? መጀመር ያልቻለ ሰው መቼም ስኬታማ አይሆንም ይላል። መ ኤምኢ ጀ ጄኢ መ ኤምኢ ር አር እንጠቀማለን። በአንድ ላይ መጀመር ይላል። መጀመር ያ ዋይና ኤ ል ኤል እንጠቀማለሁ። ቻ ሲኤችኤ ለ ኤል ያልቻለ ሰ ኤስ ው ደብሊው እንጠቀማለሁ። ሰው መጀመር ያልቻለ ሰው መ ኤምኢ ቸ ሲኤችኢ ም ኤም እንጠቀማለሁ። መቼም ስ ኤስ እንጠቀማለሁ። ኬ ኬናኢ ታ ቲናኤ ማ ኤምኤ ስኬታማ አ ኤ እንጠቀማለሁ። ይ ዋይ እንጠቀማለሁ። ሆ ሰባተኛ ናት ኤችና ኦ ን ኤን እንጠቀማለሁ። ም ኤም እንጠቀማለሁ። አይሆንም። ስለዚህ በአንድ ላይ ምን ይላል? መጀመር ያልቻለ ሰው መቼም ስኬታማ አይሆንም ይላል። መጀመር ያልቻለ ሰው መቼም ስኬታማ አይሆንም። ኦኬ፣ መጀመር የሚለው እንደዚህ ጣፍኩኝ። ያልቻለ የሚለው እንደዚህ ጣፍኩኝ። ሰው የሚለው እንደዚህ ጣፍኩኝ። መቼም የሚለው እንደዚህ ጣፍኩኝ። ስኬታማ የሚለው እንደዚህ ጣፍኩኝ። አይሆንም የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ መጀመር ያልቻለ ሰው መቼም ስኬታማ አይሆንም ይላል። ኦኬ፣ ቀጣይ ደግሞ አምላኬ የምወደውን ሳይሆን የምትወደውን ስጠኝ። አምላኬ የምወደውን ሳይሆን የምትወደውን ስጠኝ የሚለውን ይህን እንዴት እንደምቀይረው ላሳያችሁ ማለት ነው። አማርኛውን ላንብብላችሁ አንዴ። አምላኬ የምወደውን ሳይሆን የምትወደውን ስጠኝ። በአንድ ላይ ይላል። አምላኬ የምወደውን ሳይሆን የምትወደውን ስጠኝ ይላል። አ ኤ እንጠቀማለሁ። ም ኤም እንጠቀማለሁ። ላ ኤል ኬ ኬና ኢ አምላኬ የ ዋይ ም ኤም እንጠቀማለሁ። ወ ደብሊው እና ኢ ደ ዲና ኢ ው ደብሊው እንጠቀማለሁ። ን ኤን እንጠቀማለሁ። የምወደውን ሳ ኤስኤ ይ ዋይ እንጠቀማለሁ። ሆ ኤችኦ ን ኤን እንጠቀማለሁ። ሳይሆን የ ዋይ ም ኤም እንጠቀማለሁ። ት ቲ እንጠቀማለሁ። ወ ደብሊው እና ኢ ደ ዲና ኢ ው ደብሊው ብቻዋን ን ኤን እንጠቀማለሁ። የምትወደውን ስ ኤስ እንጠቀማለሁ። ጠ ቲና ኢ ኝ ጂኤን ስጠኝ። በአንድ ላይ አምላኬ የምወደውን ሳይሆን የምትወደውን ስጠኝ ይላል። ኦኬ፣ አምላኬ የሚለው እንደዚህ ጣፍኩኝ። የምወደውን የሚለው እንደዚህ ጣፍኩኝ። ሳይሆን የሚለው እንደዚህ ጣፍኩኝ። የምትወደውን የሚለው እንደዚህ ጣፍኩኝ። ስጠኝ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው።
ስለዚህ በአንድ ላይ አምላኬ የምወደውን ሳይሆን የምትወደውን ስጠኝ ይላል። ኦኬ። ቀጣይ ደግሞ ቀጣይ ዓመት የግል ስራ ለመጀመር አቅጃለሁ። ቀጣይ ዓመት የግል ስራ ለመጀመር አቅጃለሁ። ቀጣይ ዓመት የግል ስራ መስራት ታሰባችሁ ምን ትላላችሁ ማለት ነው? ቀጣይ ዓመት የግል ስራ ለመጀመር አቅጃለሁ ማለት ትችላላችሁ ማለት ነው። አማርኛው ድገመው። ቀጣይ ዓመት የግል ስራ ለመጀመር አቅጃለሁ። ቀጣይ ዓመት የግል ስራ ለመጀመር አቅጃለሁ። ቀ ኬናይ ጣ ቲናዬ ይ ዋይ እንጠቀማለን። ቀጣይ አ ኤ እንጠቀማለን። መ ኤም ይ ት ቲ እንጠቀማለሁ። ዓመት የ ዋይ ግ ጅናይ ል ኤል እንጠቀማለሁ። የግል ስ ኤስ እንጠቀማለሁ። ራ አርናዬ ስራ ለ ኤልኢ መ ኤምኢ ጀ ጄናኢ መ ኤምኢ ር አር እንጠቀማለሁ። ለመጀመር አ ኤ እንጠቀማለሁ። ቅ ኬ እንጠቀማለሁ። ጃ ጂና ኤ ለ ኤልኢ ሁ ኤች ዩ አቅጃለሁ። ቀጣይ ዓመት የግል ስራ ለመጀመር አቅጃለሁ ይላል። ኦኬ። ስለዚህ በአንድ ላይ እንደዚህ ከሆነ ቀጣይ የሚለው እንደዚህ ጣፍኩኝ፣ ዓመት የሚለው እንደዚህ ጣፍኩኝ፣ የግል የሚለው እንደዚህ ጣፍኩኝ፣ ስራ የሚለው እንደዚህ ጣፍኩኝ፣ ለመጀመር የሚለው እንደዚህ ጣፍኩኝ፣ አቅጃለሁ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ሶ በአንድ ላይ ቀጣይ ዓመት የግል ስራ ለመጀመር አቅጃለሁ ይላል። ኦኬ። ቀጣይና የመጨረሻ ደግሞ የተሻለ እውቀት ለማግኘት መማር አለብን። እውነት ነው። የተሻለ እውቀት ለማግኘት መማር አለብን የሚለውን እንዴት እንደምቀይረው ላሳያችሁ ማለት ነው። የተሻለ እውቀት ለማግኘት መማር አለብን። የተሻለ እውቀት ለማግኘት መማር አለብን። በአንድ ላይ ምን ይላል? የተሻለ እውቀት ለማግኘት መማር አለብን ይላል። የ ዋይና ይ ተ ቲና ይ ሻ ኤስኤችኤ ለ ኤልኢ የተሻለ እ እንጠቀማለሁ። ው ደብሉ እንጠቀማለሁ። ኬና ይ ት ቲ እንጠቀማለሁ። እውቀት የተሻለ እውቀት ለ ኤልኢ ማ ኤምኤ ግ ጅናይ ኘ ጂኤንኢ ት ቲ እንጠቀማለሁ። ለማግኘት መ ኤምኢ ማ ኤምኤ ር አር እንጠቀማለሁ። መማር አ ኤ እንጠቀማለሁ። ለ ኤልኢ ብ ቢ እንጠቀማለሁ። ን ኤን እንጠቀማለሁ። አለብን። ስለዚህ በአንድ ላይ ምን ይላል? የተሻለ እውቀት ለማግኘት መማር አለብን ይላል። የተሻለ እውቀት ለማግኘት መማር አለብን። ኦኬ። የተሻለ የሚለው እንደዚህ ጣፍኩኝ፣ እውቀት የሚለው እንደዚህ ጣፍኩኝ፣ ለማግኘት የሚለው እንደዚህ ጣፍኩኝ፣ መማር የሚለው እንደዚህ ጣፍኩኝ፣ አለብን የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ሶ በአንድ ላይ የተሻለ እውቀት ለማግኘት መማር አለብን ይላል። ሶ የዛሬ ትምህርታችን ረዣዥም አረፍተ ነገሮችን እንዴት አድርገን ወደ አማርኛ በእንግሊዝኛ እንቀያየራለን የሚለውን ለማየት ሞክረናል ማለት ነው። ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ይኸው መጀመሪያ ያልቻለ ሰው መቼም ስኬታማ አይሆንም። እንደዚህ ቀየርኩት። እንደምታዩት አምላኬ የምወደውን ሳይሆን የምትወደውን ስጠኝ። እንደዚህ ቀየርኩት። እንደምታዩት ቀጣይ ዓመት የግል ስራ መጀመር አቅጃለሁ። እንደዚህ ጣፍኩት። የተሻለ እውቀት ለማግኘት መማር አለብኝ። አሁንም እንደዚህ ቀየርኩት ማለት ነው። ስለዚህ እናንተም እስክሪብቶና ወረቀት ይዛችሁ ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ በጣም ቀላል ትምህርት ነው። የአንድ ወርና የሁለት ወር ነው። ትንሽ ሰዓት ሊወስድብንና ሊያስቸግረን የሚችለን ኖርማል እንግሊዝኛው ነው እንጂ ይሄኛው በጣም ቀላል ነው። ስለዚህ ራሳችሁን በማሳመን ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥ በታማኝነት ኦንላይን በዙም በቴሌግራም በዋትሳፕ እናንተን ደስ በሚላችሁ ሶሻል ሚዲያ አማራጭ ካላችሁበት ሆናችሁ መማር እንችላለን ማለት ነው። እስከ መጨረሻ ድረስ ስለተከታተላችሁ ከልብ አመሰግናለሁ። ቴንኪው